ፋሲካ ማለት ማለፍ መሻገር ማለት ነው። ማለፍ ወይም መሻገር ማለት ነው። ታሪኩ የሚጀምረው ኦሪት ዘጸአት ምዕራፍ 12 ላይ ነው። እስራኤል በግብጽ ባርነት በነበሩበት ጊዜ 215 ዓመታትን ግብጽ ከተገዙ በኋላ እግዚአብሔር ነፃ ሊያወጣቸው ሲወድ ሙሴን ከባህር መስጠም አትርፎ በነደ እሳት መካከል ተገልጾ ታምራትን ሸልሞ የአንድ ሀገር ንጉሥ ለሾመው ሹም ማህተም ምልክት አድርጎ እንደሚሰጠው እግዚአብሔር ለወዳጆቹ የታምራት ማህተም ሰጥቶ ይልካቸዋል። ሙሴ ወደ ግብጽ በሄደ ጊዜ እግዚአብሔር ታምራትን ምልክት አድርጎ ሰጥቶ ወደ ግብጽ ልኮታል። እዚያ ሄዶ 10 ታምራትን ካደረገ በኋላ 11ኛው ታምር ከፈርዖን አገዛዝ እንዲወጡ የእስራኤል ሰዎች እግዚአብሔር ምን አደረገ? በግ ማታ እንዲያርዱ ምሽት 3 ሰዓት ላይ በግ እንዲያርዱ በጉን አርደው ተሰብስበው እንዲመገቡት በጉን እንዲጨርሱት ጨርሰው እንዲበሉት አጥንቱን እንዳይሰብሩት። ለራሳችሁ ጊዜ ቢኖራችሁ በጣም ጥሩ ነው። አንዳንድ ሰው የሆነ ጊዜ ሲዘፍን የሆነ ጊዜ ሲነግድ ይኖርና ለራሱ ጊዜ ሳይኖረው እንዲሁ ይቀበራል። አሁንም ሳታወሩ ስልካችሁን ሳታነካኩ ብታዳምጡ እጅግ መልካም ነው። እውነት ለመናገር ማለት ነው። እናንተ አዳመጣችሁም አላዳመጣችሁም ለኛ የምትጨምሩልን ነገር የለም። እምትድኑት ግን ዝክር ስለዘከራችሁ ምጽዋት ስለመጸወታችሁ ብቻ አይደለም፣ ስለተማራችሁም ጭምር ነው የምትድኑት። ስለ እውነት ማለት ነው። ስለዚህ አዳምጡ እና በእርግጥ ጥሩ ነገር ተናግሮ መደመጥ ያቃተው ሰው እያስፈራራ እንደሚደመጥ እንደሱ ለማለት ላስፈራራችሁ አይደለም። ጥሩ ነገር የተናገረ ሰው በጥሩ ነገሩ ነው አድማጮቹን መያዝ ያለበት እና በግ ማታ ሲመሽ እረዱ፣ በጉን ተሰብስባችሁ ብሉት። መጻተኛ ወይም ባሪያ አብሯችሁ እንዳይበላ ተጠንቀቁ። በዘመኑ አጠራር ስትበሉ እየቸኮላችሁ ብሉት። አጥንቱን እንዳትሰብሩት ተጠንቀቁ። ከምትበሉት ስጋ ለነገ እንዳታሳድሩ። ስትበሉ ጫማ አድርጋችሁ ብሉት። በምትበሉበት ጊዜ ቆብ ደፍታችሁ ብሉ። አሁንም ስትበሉ ምርኩዝ ይዛችሁ ብሉት። በልታችሁ የተረፈውን በእሳት አቃጥሉት። የበጉን ደም መቃኑን ቅቡት፣ ወይም የቤቱን በር ቅቡት። የዚያን ጊዜ የእስራኤልን የበኩር ልጅ የሚጠብቅ የግብፃውያንን በኩር የሚያጠፋ ሞት ይመጣል አላቸው። እግዚአብሔር በጉን አረዱ፣ እንዳላቸው አድርገው ተመገቡ። የበጉን ደም መቃኑን ቀቡት። ሞት መጣና የበጉን ደም እያየ አለፋቸው። የበጉን ደም እያየ ሞት አለፋቸው። የግብፃውያንን በኩር በሙሉ ፈጅቶ አደረ። ለምን ይመስላችኋል? እስራኤል የእግዚአብሔር የበኩር ልጆቹ ናቸው። ፈርዖን የእግዚአብሔርን የበኩር ልጅ ስለቀማ እግዚአብሔር ደግሞ የፈርዖንን የበኩር ልጆች ቀማው ማለት ነው በሞት። ሰው የእግዚአብሔርን ዋና ነገር ሲቀማ እግዚአብሔር ደግሞ የሰውን ዋና ነገር ይቀማል። ሰው የእግዚአብሔርን ዋና ነገሩን ሲያከብር እግዚአብሔር ደግሞ ለዚያ ሰው ዋና የሆነውን ነገር ክብር ሰጥቶ ይጠብቀዋል። እና ሞት ስላለፋቸው ፋሲካ ፔሳህ አሉት፣ ማለፍ። ለምን? በዚያ ሌሊት ሞት አለፈን ብለው ነው። አንዱ አለፉ። ሁለተኛ የዚያን በግ ስጋ በመብላታቸው ከባርነት ወደ ነፃነት አለፉ። ማለፍ ከመገዛት መገዛታቸው ቀላል እንዳይመስላችሁ። በተለይ ሊወጡ አካባቢ ምን እያደረጉ መስላችሁ የሚገዟቸው?
አሁን የግብጽ ፒራሚድ በአጋጣሚ ነው የምድል ገጥሞኝ ባለፈው እጅ አይቼዋለሁ። ጥቅም የሌለው ፒራሚድ ነው። ምንም ጥቅም የሌለው ምናልባትም የዚህን ሀገር ተራራ ሄርሞን ሊያል የሚያቀርብ ሳይሆን ይቀራል። በጣም ትልቅ ፒራሚድ ጥቅም የማይሰጥ ወይ ሰው ገብቶ አይኖርበት፣ ከብት አይረባበት፣ ንብ አይታነብበት፣ የማይጠቅማቸውን ለዚያውም ደግሞ ዛሬ ግብጽ በቱሪዝም ልትጠቀምበት ትችላለች። እስራኤላውያን ግን ለነሱ የዕለት ራት የማይሰጣቸውን የድንጋይ ጡብ እያቦኩ ኖራ እየጠበሱ ይሰቃዩ ነበር። በፊት ፒራሚዱን ሲሰሩ እነሱ ኖራ ይወቅጣሉ፣ ጭቃ ያቦካሉ፣ ገለባ የሚያቀብሏቸው ግን ግብፃውያን ነበሩ። በኋላ ግን የፈርዖንን ጭካኔ ተመልከቱ። ገለባውን ራሳችሁ ለቅማችሁ ጭቃውንም እናንተ አቡክታችሁ፣ ነገር ግን የምትሰሩበት ፍጥነት ከቀድሞው ያነሰ ከሆነ ትቀጣላችሁ ተባሉ። እንግዲህ ቀድሞ ገለባ እያቀረበላችሁ እናንተ ስራ ስትሰሩ ትፈጥናላችሁ። ግን ገለባውንም ለቅማችሁ በድሮ ፍጥነት የድሮውን ያህል በቀን ስሩ ስትባሉ ምን ትላላችሁ? ይህ በጣም አደገኛ ነገር ነው። ይሄንን ሲሰሩ እግዚአብሔር የበጉን ደም አበላና ከዚህ ባርነታቸው ነፃ ወጣቸው። ወንድ ልጅ በሞተ ቁጥር ባህር ከሚጣልበት ባርነት። ሶስተኛው ባህር ተከፍሎላቸው በባህሩ መካከል በነፃ ስላለፉ ማለፍ ተባለ ማለት ነው። አንደኛ ሞት አለፋቸው፣ ሁለተኛ ከባርነት ወደ ነፃነት ተሻገሩበት፣ ሶስተኛ በባህር መካከል በሰላም አለፉ። ስለዚህ ፋሲካ ማለት ማለፍ ማለት ነው። እስኪ ማለፍ በሉ። ወይም ምን ማለት ነው? መሻገር በሉ። ምን ማለት ነው? ምን ማለት ነው? አሁን አንድ ነገር ብቻ ላስተላልፍ ሲሆን፣ አሁን እኛ ዛሬ ሰኞ ነው። ይቺ ሰኞ ማን ነው ስሟ? በሉ እንጂ ምን አላችሁ? ጥሩ። ምን እያከበርን ነው? አሁን እዚህ ራት ላይ ምን እያከበርን ነው? ፋሲካ ምንድን ነው? መሻገር። እንግዲህ ካልተሻገርን ፋሲካን አላከበርንም ማለት ነው። ልንገራችሁ፣ እንደ ትናንትናው ሆነን ፋሲካ ማለት አንችልም። ፋሲካ ማለት መሻገር ነው። ያልተሻገረ ሰው ፋሲካን አከበርኩ ማለት የለበትም። ፋሲካን እንድናከብር ያስፈልገናል። ይሄ ፋሲካ ምንድን ነው? መሻገር ነው። ይሄ በግ ማን ይመስላችኋል? መድኃኔ ዓለም ነው። የዓለሙን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ እነሆ ብሎ ዮሐንስ ወንጌላዊ ምዕራፍ 1 ላይ እንደተናገረው ያ በግ መድኃኔ ዓለም ነው። ሊቀ ካህናቱ እሱ ነው። በጉ እሱ ነው። መስዋዕቱን የሚቀበለው ንጉስም እሱ ነው። እንደ በግነቱ ለኔና ለእናንተ ሲል በዚች ምድር ላይ በምድር መካከል ስጋው ሲፈተት ደሙ ሲፈስ ውሏል። እንደ ሊቀ ካህናትነቱ ደግሞ የራሱን መስዋዕት ሲያቀርብልን ውሏል። እንደ ንጉስነቱ ደግሞ ጨረቃን ደም አልብሶ ከዋክብትን አርግፎ ፀሐይን አጨልሞ መንግስቱን ገልጧል። የመቅደሱ ጌታ መሆኑን የቤተ መቅደሱ መጋረጃ በመቅደድ አለቱን በመሰንጠቅ በገዛ ደሙ መቃብራትን በማናወጽ ምድርን አናውጾ ሙታንን በቃሉ በመቀስቀስ መንግስቱንም ክህነቱንም መስዋዕትነቱንም ገልጧል። ቅዱስ ጎርጎርዮስ እንደነገረ ለሊሁ በግ መስዋዕት ወለሊሁ ሊቀ ካህናት ሰዋኢ ወለሊሁ ተወካፌ መስዋዕት። ራሱ በግ ነው፣ ራሱ ሊቀ ካህናት ነው፣ ራሱ ንጉስ ነው ብሎ እንደነገረ በጉ ጌታችን ኢየሱስ ክርስቶስ ነው። ነውር የሌለበት በግ ረዱ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ፀጉሩ ያላረረ፣ በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹህ መስዋዕት ክርስቶስ ነው። በጉን በምሽት ረዱት የተባለበት ምክንያት ለጊዜው ግብፃውያን እንዳያዋቸው ነው። ምስጢሩ ግን ክርስቶስ በጨለማ ስለተያዘ ነው። በጉን በምሽት ረዱት የተባለ። ተሰብስባችሁ ብሉት ማለት ምን ማለት ይመስላችኋል? አንድነትን ይዛችሁ ቁረቡ ነው። ክርስቲያንነት ማለት አንድነት ነው። በምግብ ተሰብስበን በሐሳብ ከተለያየን ክርስቲያኖች አይደለንም። ማዕድ የተሰራው ሰው አንድ እንዲሆን ነው። ስለዚህ በጉን ስትበሉ ተሰብስባችሁ ብሉት፣ ትቆርባላችሁ፣ ታስቀድሳላችሁ። አንድነት ኑሯችሁ አስቀድሱ። ማጥፋት ያለብን ትልቁ ነገር መለያየት ነው። የፋሲካው በግ መለያየትን የሚያጠፋ ነው። የሚለያዩ ሰዎች እውነቴን ልንገራችሁ፣ ክርስቶስን ከሰቀሉ ሰዎች ያነሰ ኃጢአት አይደለም የሚሰሩት። እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል መጽሐፈ ምሳሌ ላይ። 7ተኛውን ነፍሱ አጥብቆ ይጸየፋታል፣ 7ተኛይቱም በወንድማማች መካከል ጠብን የሚዘራ ሰው ነው ይላል።
ሰውን የሚለያይ ስራ የሚሰራ ሰው ከአይሁድ ይልቅ እንደውም ቅዱስ ጳውሎስ ቆሮንቶስ ላይ ምን ይላል? አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር እርስ በርሳችሁ የምትለያዩ ከሆነ ተናፈቀች ክርስቶስ ተለያይቷል ማለታችሁ ነው ይላል። እግዚአብሔር ያሳያችሁ። ክርስቶስ ለግሪክ አንድ ቀን፣ ለሮም አንድ ቀን፣ ለአፍሪካ አንድ ቀን፣ ለአሜሪካ አንድ ቀን፣ ለእስራኤል አንድ ቀን ተሰቅሏል። ለዓለም ስንት ቀን የተሰቀለ? አንድ ቀን ነው። የሚለያዩ ሰዎች ክርስቶስን የሚከፋፍሉ ሰዎች ናቸው። ከመናፍቅነት ከክህደትነት አይሻልም። እርስ በርስ መበላላት፣ እኔ በልጥ እጅግ በጣም በጣም የሚያስጸይፍ ራስ ወዳድነት። እኮ አንዳንድ ጊዜ እኮ ራስ ወዳድነታችን በጸበል ሰልፍ ሁሉ ነው የማየው። እንደው ቀለል ብታረኩት አንዳንዱ ሰው እኮ ምን ያደርጋል? ከኋላ ያለውን ሰው እንደዚህ አድርጎ ሄዶ ጸበል ይቀበላል። እንዴ አታፍሩም እንዴ እናንተ? ፈውስ ማለት እኮ ፍቅር ነው። ወንድምህን እግሩን ረግጠህ ሄደህ ጸበል ትቀበላለህ እንዴ? በወረፋ ተሻምተህ ሄደህ ቆርበህ እንደው ትልቁን ክርስቶስ ልትቆርቡት ነው? ትንሽና ትልቅ ክርስቶስ ሳለ ሽሚያ ወረፋውን ሳይው ስግብግብነቱን ሳይው እኔ ግርም ምን የሚያደርገኝ የኛን ክርስትና። አምና እዚህ ጌቴሴማኒ የርገት መጥቼ ሳለ የእመቤታችን መቃብር ልንሳለም ሄድኩ። ያው የትንሳኤ ብዙ እንደ ትንሳኤ ብዙ ሰው ስለማይገባ ሂደን ሳለን ከዚህ ከቅርብ የመጡ የአረብ የሶሪያ ምዕመናን አሉ፣ ክርስቲያኖች ናቸው። እና ከፊት ለፊታችን ተሰልፈው የእመቤታችን የሚበራው ዘይት ላይ ስጠን ብለን እዚያ የሚያገለግል ዲያቆን አለ፣ አንድ ዲያቆን። እሱን ስንለምን ጥቂት ነው ያለ፣ ለሁላችሁ አይበቃም አሉ። እነዚህ የሶሪያ ክርስቲያኖች ምንድነው ያሉ? እኛ ሌላ ጊዜ ማግኘት እንችላለን፣ ኢትዮጵያውያን ሩቅ ናችሁ እኮ እናንተ ውሰዱ ብለው አስቀድመው ለኛ ሰጡን። አሁን ኢትዮጵያውያን እንደዚያ እናደርጋለን? በፍጹም። ለኔ ስጠኝ ተስገብግበን። ለምንድን ነው የምትስገበገበው ሲባል ለበረከት። ቀምቶ በረከት አለ? በረከት ማለት ወንድምን እህትን ማስቀደም ነው። ስግብግብነት ክርስትና አይደለም። ጥሎ ማለፍ ወይ ካፒታሊዝም ነው ወይ ፖለቲካ ነው። ጥሎ ማለፍ። ክርስትና ግን ወድቆ ማሳለፍ ነው። ክርስትና ይሄ ነው። በሌላ ውድቀት ላይ እየተረማመዱ መሄድ የዚህ ዓለም ተፎካካሪዎች የሚያደርጉት ነው። እኛ ግን ወድቀን ሌላው እንዲያልፍ ነው ማድረግ ያለብን። ውድድሩን ስታዩት እርስ በርሳችን የምንወዳደረው በንስሐ አባት ሁሉ የምንወዳደር አይደለን እንዴ? በሰባኪ የምንወዳደር፣ በመነኩሴ የምንወዳደር፣ በጳጳስ የምንወዳደር እኮ ነን። እኔ ብፁዕ አቡነ ገሌን እኮ ያውቃቸዋለሁ እንትናን እኮ ያውቃቸዋለሁ ብለን የምንወዳደር አይደለን። አሁን እኛ ክርስቲያን ነን። እውነቴን ነው የምነግራችሁ። ስለወቀስኳችሁ ይቅር በሉኝ። ተሰብስባችሁ ብሉት። እስኪ ተሰብስባችሁ ብሉት በሉ። አዎ እንደዚህ አንድ ስንሆን ነው የሚያምርብን። እውነቴን ልንገራችሁ። ዛሬ መሻገር ያለብን እዚህ ውስጥ የተሰበሰበ ሰው በሙሉ ወደ አንድነት እንድንመጣ ነው። እኔ ምን እንደምትሉ አላውቅም። አስጎብኝ ድርጅቶችንም ጭምር የሚያጠቃልል እርስ በርሳችሁ አንድ ትሆኑ የሰማውባችሁ የለም እግዚአብሔር በሚያውቀው። ግን ከውድድር ከኔ በልጥ መፈወስ ካለባችሁ ማለት ነው። ወደ አንድነት ነው መምጣት። አንዱ ነን እንድናስብ። ባይል እግዚአብሔር ያአክል ለሁሉ፣ እግዚአብሔር ባለጸጋ ነው ለሁሉም ይበቃል ይላል ቅዱስ ጳውሎስ። እግዚአብሔር ባለጸጋ ነው ለሁሉም ይበቃል። በአንድ ፀሐይ አይደል እንዴ ለዓለም አብርቶ የሚያድረው መድኃኔዓለም? ለዓለም የሚበቅለው እህል እኮ በአንድ ፀሐይ እየበሰለ ነው። መቼስ የፀሐይ ሙቀት ያላገኘ እጽዋት ሊያፈራ አይችልም። አንድ ፀሐይ እንግዲህ 9 ቢሊዮን ህዝብ ደርሶ እንደሆነ አላውቅም የዓለም ህዝብ ብዛት። ይሄንን ሁሉ ህዝብ የምታበላው ፀሐይ አንዲት ፀሐይ ናት። ምክንያቱም ባዮሎጂ እንደተማራችሁት ብርሃን ያላገኘ እጽ ሊያፈራ አይችልም። ይሄን ሁሉ ፍሬ ጠግቦ የሚያድርበት አንድ ፀሐይ ናት። ይሄን የሚያደርገው ማን ነው? እግዚአብሔር ነው። እግዚአብሔር ከተለየን ደግሞ ብዙ ነገር አይበቃን ነው። እግዚአብሔር ካለበት ደግሞ ጥቂት ነገር ይበቃል። እና ወደ አንድነት እንድንመጣ የእርስ በርሳችን መከፋፈል፣ የእናንተ የምእመናን መከፋፈል፣ የእርስ በርስ ደጋፊ መሆን፣ የመነኩሴ ደጋፊ የእንትን ደጋፊ መሆን፣ እርስ በርስ መከፋፈል። ቤተክርስቲያኒቱ ብጥብጥ ብላ አናቷ ዙሪያ ያለው በመከፋፈላችን። የራሳችን አድናቂ ክርስቲያን ደግሞ አይጸድቅም። አማኝ ክርስቲያን ነው የሚጸድቀው። ራሳችን ደስ ያለንን ለስሜታችን የተመቸንን እየመረጥ እየተከፋፈል እና የኢትዮጵያ ቤተክርስቲያን እየደከመች ያለችው እድሉን ካገኘው ብዬ ነው። እየደከመች ያለችው በምንድን ነው ታውቃለች? አንድ መሆን ስላቃተን ነው። በየመንደራችን እየተጓተትን ስለሆነ ነው። አንድ እንድንሆን ያስፈልጋል። አንድ የአብነት መምህር እንዲያደረጉ፣ የአብነት መምህር ማለት የቆሎ ተማሪ መምህር እንደማለት ነው። እና እሳቸው አንዲት ክር አመጡና ልጆች አቤት እስኪችን ክር የሚበጥሳሉ
እንዴ ኔታ ክር ደግሞ መበጠስ ቀላሉ ነው። አንዱ መጠሳት ቆይሽ ብለው 50 ጊዜ ጠመጠሙት። እስኪ አሁንም ይበጥሳል። ሁሉ መበጠስ አልቻሉ። ብቻዋን ሳለች ስንት ክር ናት? 50 ስትሆን ግን ከገመድ በላይ ሆናለች። መበጠስ አቃታቸው። አያችሁ ልጆች፣ አንድ ከሆናችሁ የሚበጥሳችሁ የለም። ከተደራረባችሁ ከተለያያችሁ ግን ትደክማላችሁ። የዚህ ዓለም ሐሳብና ሰይጣን አድክሞ ይለያችኋል ብሎ ነበር። እንግዲህ ጌታችን የእምነታችን ራስ ነው። እስኪ የእምነታችን ራስ በሉ። ራስ ማለት ምን ማለት ነው? ሰብሳቢ ማለት ነው። አንድ ሰው አይኑን ብትቆርጡት አይሞትም፣ እጁን ብትቆርጡት አይሞትም፣ ምላሱን ብትቆርጡት አይሞትም፣ እግሩን ብትቆርጡት አይሞትም፣ አፍንጫውን ብትቆርጡት፣ ከንፈሮችን ብትቆርጡት፣ ጥርሱን ብታወልቁት አይሞትም። ራሱን ከቆረጣችሁት ይሞታል። ራስ ሕይወት ስለሆነ ሰብሳቢ ስለሆነ በክርስቶስ መሰብሰብ ከኖርን ሕይወት ይኖረናል። በጉን ተሰብስባችሁ ብሉት። እየቸኮላችሁ ብሉ ማለት እንሞታለን እያላችሁ ስጋው ደሙን ተቀበሉ ማለት ነው። መቸኮል ማለት ነገ ሞታለሁ እያላችሁ ማለት ነው። ነገ ሞታለሁ፣ አሁን ቶሎ መንገድ ያለ ሰው ቶሎ ስጡኝና ጎርሼ ልሂድ ይላል። መንገደኛ ናችሁ። ነገ ልትሞቱ ትችላላችሁና ለቁርባን ተዘጋጁ። ኢየሩሳሌም የመምጣት ዋናው ሐሳብ ስጋው ደሙ መቀበል። ኢየሩሳሌም ማለት ሰማያዊ ማዕድ የተሰጠባት ናት። እዚህ መተን የበይ ተመልካች መሆን የለብንም። ከዚህ በኋላ ካለ መቁረብ ወደ መቁረብ መሻገር አለብን። እውነቴን ነው። አሁን ይህንን መርሃ ግብር ያዘጋጁት ወንድሞቻችንም እነ ዲያቆን ወርቁም ሌሎችም ለዚህ ምክንያት ነው የሆኑን። ይህን እንደ ድል ቆጥራችሁ ወደ መቁረብ ካልተሻገራችሁ አልኖርንም። መሻገር አለብን። እንዴት ለፍታችሁ የአባታችሁ ማዕድ ሳይጎድል ጦማችሁን ትኖራላችሁ? እያያችሁ ታላቅ ይሞታል ሲባል ታናሽ እየተደፋ ነው። አጠገባችን ያየናቸው ሰዎች የሉ። በእድሜ ጠብቆ የሚገል ሞት የለም። ስለዚህ እግዚአብሔር ቤተሰቦች መሻገር አለብን። እየቸኮላችሁ ብሉት። ስትበሉስ ምን አርጋችሁ ብሉት? ጫማ አርጋችሁ ብሉት ማለት ወንጌል ተማሩ ማለት ነው። የሰላሙን ወንጌል ተጫምታችሁ ቁሙ እንዳለ ኤፌሶን 6:10 ላይ ተስኢነክሙ ኃይለ ወንጌል ዘበሰላም። ወንጌልን ተጫምታችሁ ብሉት ማለት ነው። የሾህ አክሊል ቆብ ደፍታችሁ ማለት ለእናንተ ስጋዬንና ደሜን ለመስጠት በላይ የደፋሁትን የሾህ አክሊል እያሰባችሁ ቁረቡ። ምርኩዝ ይዛችሁ በሉት ማለት በመስቀሌ አምናችሁ ስጋው ደሙ ተቀበሉ ማለት ነው። ባሪያ እንዳይባላ ተጠንቀቁ ማለትስ ምን ማለት ነው? የኃጢአት ባሪያ የሆነ ሰው እንዳይቆርብ። ታዲያሳ ከኃጢአት ባርነት በንስሐ ውጡና ቁረቡ ማለት ነው። ፋሲካ ማለት እሱ ከልማድ መሻገር። ለፍላፊ የሆነ ሰው ከለፍላፊነት ወደ ጭምትነት መሻገር። ሐሜተኛ የሆነ ሰው ከሐሜተኛነት ወደ አንዳንዱ ሰው እኮ ሲሳደብ በስመ አብ ወወልድ ወመንፈስ ቅዱስ በስድብ ማስተርስ ያለው ነው የሚመስል። እውነቴን እኮ የምነግራችሁ እንዲሁ ስድብ የሚያመርት ሰው አለ እንደ ፋብሪካ ማለት ነው። ትክክል አይደል? መሻገር አለብን። ኢየሩሳሌም መተን ሊበቃን ይገባል። እንዴ በጣም 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 መሳደብን መተው። እንቅልፋም የነበረ ሰው ወደ እንቅልፍን ወደ መቀነስ መሻገር። ስግብግብ የነበረ ብቻውን የሚበላ ወደ መጽዋችነት መሻገር። ሰዎችን ገሎ በሐሰት ከሶ በሐሰት አስመስክሮ ድሃ ሽጦ የደም እንጀራ የሚበላ ሰው እሱን ወደ አለማድረግ መሻገር አለበት። ሰነፍ ሰው ወደ ትጋት መሻገር አለበት። አናነብ እንዴው ይገርማችኋል። እስቲ አሁን እንዴው መጽሐፍ ቅዱስ በወር አንዴ የማታነቡ ብል አሁን እንዴው አላዋረዳችሁ ምን ወንድማችሁ እንጂ ስንቶቻችሁ እንደማዋረዳችሁ እርግጠኛ ነኝ። አውጡ ብል በወር አንዴ እንኳን አንብባችሁ የማታውቁ ማለት ተሻገሩ እንጂ ጎበዝ። አላደርሰኝ ብሎ እንዴው አንድ ሰውዬ እኔ መጣ ገዳምና እንዴው አባ ምከረኛ አለኝ። በቀን አንድ ምዕራፍ መጽሐፍ ቅዱስ አንብብ አልኩት። ሰውየው ትልቅ ማዕረግ ያለው ሰው ነው። እንዲህ ነው እንዲያ ነው አልላችሁ እና ጊዜ የለኝም ማለት በጣም ቱማች ቢዚ ነኝ አባ እኔ ስብሰባ ይበዛኝ አለኝ። እኔ ያልኩትን አንድ ነገር ልንገራችሁ። ደቂቃ ይዤ መጽሐፍ ቅዱስን አንብብ አልኩት። ደቂቃ እንዳያስኩ አያውቅ። አንብቦ ሲጨርስ ምዕራፉ ሲጨርስ አቁም አልኩት። የፈጀበት 2 ደቂቃ ከ17 ሰከንድ ነው የፈጀበት እና 2 ደቂቃ ከ17 ሰከንድ የለውም ይሄ ሰውዬ። ፌስቡክ ላይ የምታነቡት 17 ደቂቃ አይፈጅም። ራሱ የምታነቡት ቴክስታችሁ ራሱ የምትላላኩት ቴክስት 20 ደቂቃ አይፈጅም። እንደው መቼ ነው የምንሻገረው ዘመዶቼ? እንሻገር። እዚህ መተን ሆ ሆ ሆ ማለት አይደለም። ተሻገሩ።
ፋሲካችን ክርስቶስ ታርዷልና አሮጌውን እርሾ አስወግዱ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እስመ በፋሲካነ ተሰቅለ ክርስቶስ፣ ፋሲካችን ክርስቶስ ታርዷል፣ አሮጌውን እርሾ አስወግዱ። አመላችሁን ማለት ነው። ቂምን መተው። እኔ አንዳንዱ ሰው ምን ይላል? እኔ ቂም መያዝ አልወድም። በነገራችሁ ላይ ያው አብረን አንቀጥልም ነው እንጂ ቂም መያዝ አልወድም ይላል። ይሄ የዘመነ ቂም ነው ደግሞ። ይሄ እንዴት ነው አብረን አንቀጥልም ግን ቂም አላስኩም ማለት ምን ማለት ነው? ቂም ማለት ምን ማለት ነው? አንድን ሰው ስታስቡት ደስ የማይላችሁ ከሆነ እሱ ቂም ነው። ቂም የያዘ ሰው ደግሞ ነፍሱን በሁለት መንገድ ይበቅላታል። አንደኛ የእግዚአብሔርን ሕግ በማፍረስ ይቅር እላችኋለሁና ምን በሉ ብሏል ጌታ? ይቅር በሉ ብሏል። ሁለተኛ ደግሞ እሱ ይቅር ሲል እግዚአብሔር እሱን ይቅር ይለው ነበረ። ይቅር ባለማለቱ ለነፍሱ ምን አሳጣት? ይቅርታ አሳጣት ይላል። የራስህን ነፍስ ትበቅላለህ ማለት ወደ ይቅርታ መሻገር። ይሄ መንደረኛነታችን ሁሉ መሻገር አለበት። መሻገር። ከዚያስ ሐሞት ጨምራችሁ በሉት። ለጊዜው ስጋ በልቶ ሐሞት ሲጨምሩበት ይሄ የበላ ነው ይበታተናል። ጥሩ ነው ሐሞት። ምስጢሩ ግን ምንድን ነው? እኔ ለእናንተ መራራ ሐሞት እንደጠጣሁላችሁ መራራ ነገርን እየታገሳችሁ ስጋ ወደሙ ተቀበሉ። ክርስቲያን ሁኑ፣ መራራ ነገር ቻሉ ነው። እሱን ነው የነገረን። የተረፈውን በሳት አቃጥሉት ማለት የተማራችሁትን ተምራችሁ ሌላውን እግዚአብሔር ያውቃል በሉ ማለት ነው። እሳት የተባለ እግዚአብሔር ያውቃል በሉ። እሱን ሲለን ነው ጌታ መቃኑን ቅቡት። መቃኑ ማለት በሩ ነው። የክርስቲያኖች ከንፈር የክርስቶስ ደም ካለበት ሞት ያልፋቸዋል። የቤቱ በር የተባለው የክርስቲያኖች ከንፈሮቻቸው ናቸው። የበጉ ደም የተባለ የክርስቶስ ደም ነው። እሱን የቆረቡ ሰዎች ሞት ያልፋቸዋል። ከሞት እንኳን አክሊል የሚያገኙበትን ሞት ይሞታሉ። ስለዚህ የእግዚአብሔር ቤተሰቦች እኔ የምላችሁ ሞት እንዲያልፋችሁ ከፈለጋችሁ እኔ ነግራችኋለሁ። ኢትዮጵያም እያያችሁት ነው፣ በየስፍራው ሞት ነው። እዚህም ቢሆን እኔ አልናገርም። በዚህ እንንትናሉ፣ በዚህም እንንትናሉ። አልናገርም። ሲሆን የከረመውን ታውቃላችሁ። አጠገባችሁ ተቀምጦ አህያ ናት እየሞተች የምትበላ። አህያ እየሞተች ሁሉ ትበላለች። በምድር ካሉ እንስሳት እየተንፈራገጠች የምትበላ አህያ ናት። እንደ አህያ ዝም ብለን ቁጭ ብለን እንዳንሞት የእግዚአብሔር ቤተሰቦች። ስለዚህ ከኃጢአት ባርነት እንሻገር። ግብፅ ማለት ድንቁርናን ከድንቁርና መውጣት አለብን። ከመለያየት ወደ ርስታችን ወደ ቤተ ክርስቲያንና ወደ መንግስተ ሰማያት እንሻገር። እግዚአብሔር ያሻግረን። እግዚአብሔር ያሻግረን። ወደ ቅዱስ ሥጋ ወደ ክቡር ደሙ ያሻግረን። ወደ ቤተ ክርስቲያን አንድነት ያሻግረን። ወደ ስርዓት ያሻግረን። ይሄንን ነው የምላችሁ። የመጨረሻዋ ሁለተኛዋ መልእክቴ አሁንም ያው ነው። አንድ ነገር ነው። አንደኛው ፋሲካ ማለት ምን ማለት እንደሆነ ልንገራችሁ። ፋሲካችን አሁን ማን ነው? ክርስቶስ ነው። ሁለተኛውን የምነግራችሁ አንድ ምሳሌ ብቻ ለመመሰል ነው። አሁንም ስለ አንድነት ነው የምነግራችሁ። ስለ ምንድን ነው ያልኳችሁ? አቤት አንድነት። እስኪ ከሰውነታችን ውስጥ አንድ ተረት አለ፣ የማይጠቅም ተረት። ኢትዮጵያ ውስጥ ምን ተርተው ስጋ ቁጠር ቢሉት ጣፊያን ቁም ነገር ብሏት ማለት ነው። ስጋ ቁጠር ቢባል እነ ልብ እነ ኩላሊት እነ ምንድነው ደና ስጋ እስቲ ተናገሩ። እነዚያን ትቶ ማንን ቆጠረ? ግን ጣፊያን ብናወጣት ቆመን መዋል እንችላለን ወይ ነው ጥያቄው። የሰውነታችን የጨው መጠን ከሚቆጣጠሩት አንዷ ማን ናት? ጣፊያ ብትወጣ ሰው ይቆመን? ካልተናደዳችሁብኝ እና እንደው ካልተጸየፋችሁኝ ወይ አባ ወራዳ ነው ካላላችሁኝ ሌላ ልጨምር። ሰው የሚጸዳዳበት አካሉ ስራ ቢያቆም ምን የሚሆን ይመስላችኋል? ምን አይዟችሁ፣ ግድ የላችሁ አካላችሁ አይደል? ምን የሚሆን ይመስላችኋል? አሁን እኮ አቶ ገሌ ወይዘሮ ገሌ የሚባል እኮ ያ ስላለ ነው። ባይኖር እኮ ማጌጥ አይቻል፣ መሽሞንሞን አይቻል፣ ነጭ መልበስ አይቻል፣ መኳንንት ወይዘሮ መባል አይቻል፣ ጌቶቹ እመቤቲቱ መባል የለ፣ መዋረድ ነበር የነበረው። ስለዚህ ምን አለ ቅዱስ ጳውሎስ? የምትንቀው አካልህ ክብርህ ነው አለ። እስኪ በሉ የምትንቀው አካልህ በሉ ምንህ ነው አለ?
ክብርህ ነው አለ። የምትንቀው አካልህ ነው አክብሮህ የሚውለው። የምትንቀው አካልህ ቢጎል ግን ከብረህ መዋል አትችልም፣ ከብረህ ማደር አትችልም። ያ ማለት ምን ማለት ነው? የምትንቀው ወንድምህ የምትንቃት እህትህ ምንድን ነው ማለት ነው? ክብር ይሆናል። ሰውን አቅልለን ከማየት ሰውን ታናሽ ከማለት አሁን ይህንን አንድነታችን እንድናመጣው እውነቴ ነው። በጣም ደስ እኮ ነው የምንለው። ሰይጣን የሚቀናበት ትልቁ ነገር ምን እንደሆነ ልንገራችሁ፣ አንድነት ነው። ይህን ነው ማጥበቅ የፈለግኩት። ህዋሳት ቢለያዩ መቆም ይችላሉ? እስኪ አንድ ነገር ላሳያችሁ። ለምሳሌ እኔን የጥፍር በሽታ ጥፍር መጥመጥ ይባል ነበረ በድሮ። ይሄ ቢያመኝና እንዲያው አይን ምን ያገባኛል የታመመ ጥፍር ነው ቢል የመጨረሻ መልእክቴ ነው ይሄ። እንዲያው ጥፍር ነው የታመመ እኔ ምን አገባኝ ቢል ምን የሚገጥም ይመስላችኋል? ቆይ ምን እንደሚገጥመው ላሳያችሁ። አይን ሲወዘወዝ ምን ይሆናል ማለት ነው? እንግዲህ ሐኪሞቹ እንደነገሩን ይሄ ጭንቅላታችን ኮማንድ ሴንተር ነው የሚባለው አይደለም ነው? ምንድነው ኮማንድ ሴንተር? አሁን ለምሳሌ ጣታችን እኔ ሐኪም ጠይቄ ነው አልተማርኩም። ላልተማርኩት ነገር ይቅር በሉኝ። እዚህ ለምሳሌ እዚህ አካባቢ ሰው በመርፌ ቢወጋኝ እዚህ ውስጥ መርፌ ሲወጋኝ የሚያመኝ ለምን ይመስላችኋል? ሜሴጅ ትራንስሚተርስ አሉ አይደለም? ሴሎች አሉ። እነዚህ ሴሎች ለጭንቅላቴ በዚህ ግዛት በኩል ችግር ተፈጥሯል ብለው ስለሚነግሩት ነው። ሲነግሩት እዚህ ላይ መታመሙ ጉዳት እንደደረሰ ይነግረኛል። አስተዳዳሪው ማን ነው? ራስ ነው ማለት ነው። አይምሮ ውስጥ ነው ትእዛዙ የሚሰጠው። ስለዚህ አይናችን አሁን እጣቴን ቢያማት ጭንቅላት በዚች ስራ ስለሚጠመድ ምን ይሆናል? አይን እንቅልፍ አጥቶ ያድራል። ስለዚህ አያገባኝም ብትል አይን ቆርፍዳ ታድራለች። አይን ሲታመም ከዚያ በኋላ ደም ይለብሳል፣ ራስም ይታመማል። የሚሻለው በአንዳችን ጉዳይ ላይ ሁላችን ያገባናል ማለት ነው። ለምሳሌ ልንገራችሁ። እጣቴን ቢያመኝ ሁሉም ሕዋሳት እንዴት እንደሚተባበሩ ላሳያችሁ። ምን ያደርጋል? ልብ ይሄን እጣቴን አመመኝ፣ መድኃኒት ወዳለበት ቦታ መሄድ አለብኝ። የት አለ? እዚህ ከሆነ ወደ አንዱ ከተማ ያስባል። በጣም ጥሩ። እግር ምን ያደርጋል? ልሂድ መድኃኒት ወዳለበት ብሎ ይሄዳል። ከዚያ አፍ ምን ያደርጋል? አይን ምን ያደርጋል? እያየ ይሄዳል መንገዱ። አፍ ምን ያደርጋል? እጣቴን አሞኝ ብሎ ይነገራል። ጆሮ ምን ያደርጋል? መድኃኒቱን እንዲህ አድርገህ ዋጠው የሚለውን ይሰማል። እጅ ምን ያደርጋል? መድኃኒቱን ይቀበላል። ጥርስ ምን ያደርጋል? መድኃኒቱን ያኝካል። ጉሮሮ ምን ያደርጋል? ያወርዳል። ከዚያ ዋሳ ጨጓራ ይፈጨዋል። እንግዲህ ወፍራም አንጀት፣ ቀጭን አንጀት ከዛ ወደ ልብ እና በኦክሲጅን በልጽጎ ወደ ደም ስሮቻችን ይዛወርና ሰውየው ጤና ያገኛል ማለት ነው። ተባብረን ነው ምንድነው? እስኪ ተባብረን እንዳን በሉ። ሕዋሳት ተባብረው እንደሚድኑት እኛም ካልተባበርን አንድንም። ቅዳሴያችን ራሱ በአንድነት ጀምሮ በአንድነት ነው የሚጨርሰው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። እግዚአብሔር አብ አንድ ነው በአካሉ በስሙ በግብሩ ለብቻው ነው። እግዚአብሔር ወልድ አንድ ነው በአካሉ በስሙ በግብሩ። እግዚአብሔር መንፈስ ቅዱስ አንድ ነው በአካሉ በስሙ በግብሩ። ወልድን መንፈስ ቅዱስን አይሆንም፣ አብም መንፈስ ቅዱስን ወልድን አይሆንም፣ ወልድም አብን መንፈስ ቅዱስን አይሆንም። በየግብራቸው በየአካላቸው በየስማቸው ጸንቶ ይኖራል። ረበሽኳቸው። ቢጎረብት ትምህርት ላመጣ ጀመርኩ መሰል ልተወው። ወይም አንድ ናቸው ማለት አብ በባህሪው በመለኮቱ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር በባህሪው በመለኮቱ አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር በባህሪ አንድ ነው። መጨረሻ ላይ የቀደሰው ካህን ምን ይላል? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ አቤቱ በመንፈስ ቅዱስ አንድ እንድንሆን አድርገን ይላል። በአንድነት ተጀምሮ ቅዳሴው በአንድነት ያልቃል።